ሰላም ዛሬ እንግዲህ ክላሲፊኬሽን ኦፍ ሊቪንግ ቲንግስ ሚለውን ወይም ኪንግደምስ ሚለውን እናያለን ማለት ነው። ከዛ ወደ ቪዲዮ እንግባ ማለት ነው። የመጀመሪያው ኪንግደም አኒሜሊያ ሚለው ነው ማለት ነው። ሶ ይሄ ኪንግደም አኒሜሊያ የምንለው ምንድነው? ፕላንቶች ያሌሉበት እነ አኒማሎችን ያካተተ ማለት ነው። አኒማሎች ሆነው ደግሞ እንደነ ላየን፣ እንደ ፊሽ፣ በርድ፣ ኢንሴክት እነዚህ የሰው ልጆችንም ጨምሮ የያዘ ምን እንላለን? ኪንግደም አኒሜሊያ እንላለን ማለት ነው። ሶ እነዚህ ሜን ባህሪ የምንላቸው መጀመሪያ መልቲ ሴሉላር ናቸው። which means ብዙ ሴሎች ነው ያላቸው፣ ሚሊየንስ የሚቆጠር ሴሎች ነው ያሏቸው። ከዛ በኋላ ደግሞ የራሳቸውን ምግብ ማዘጋጀት አይችሉም ማለት ነው። ያ ማለትም ደግሞ ሄተሮትሮፊክ ናቸው ማለት ነው። ሌላ ኦርጋኒዝምን ይመገባሉ፣ የራሳቸውን ምግብ ማዘጋጀት አይችሉም። ከዚህ ደግሞ ሙቭ ፍሪሊ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ይችላሉ። ከዛ ደግሞ ምን የላቸውም? ሴል ዎል የላቸውም ማለት ነው። ሶ የሴል ግድግዳ የላቸውም ማለት ነው። ሶ እነዚህ ምንድናቸው ማለት ነው? ኪንግደም አኒሜሊያ እንላቸዋለን ማለት ነው። ሌላ ደግሞ ኪንግደም ፕላንት የምንለው ምን አይነት ካልን እነሱም መልቲ ሴሉላር ናቸው፣ ብዙ ሴል አላቸው። ከዛ በመቀጠል ደግሞ make their own food by photosynthesis በፎቶሲንቴሲስ አማካኝነት ምን ያደርጋሉ? ምግባቸውን ማዘጋጀት ይችላሉ ማለት ነው። ሶ ምግባቸውን እንዴት ነው የሚያዘጋጁት? እኛ ካርቦን ዳይኦክሳይድን ወደ ውጭ እናወጣለን። ከዛ ኦክሲጅን ወደ ውስጥ ስናስገባ እኛ ያወጣነውን ካርቦን ዳይኦክሳይድ ወስዶ ከውሃ ጋር አድርገው ምን ይሰራሉ ማለት ነው? ግሉኮስ ይሰራሉ ማለት ነው። ወይም ምግብ ያዘጋጃሉ ማለት ነው። ሶ የራሳቸው ምግብ እነዚህ ደግሞ ራሳቸው ምግብ ማዘጋጀት የሚችሉትን ደግሞ ምንድነው የምንላቸው? አውቶትሮፊክ ነው የምንላቸው ማለት ነው። አውቶትሮፊክ እንላቸዋለን ማለት ነው። ሶ እነዛ ሌላ ባህሪያቸው ደግሞ ከቦታ ወደ ሌላ ከአንድ ቦታ ወደ ሌላ ቦታ ምን አይሉም? አይንቀሳቀሱም። ከዛ ምን አላቸው? ሴል ዎል አላቸው ማለት ነው። አኒማሎች ምን የላቸውም? ሴል ዎል የላቸውም። አኒማሎች ከቦታ ወደ ቦታ መንቀሳቀስ ይችላሉ እንዳልነው። እዚህ ደግሞ ፕላንቶች ሲሆኑ ከቦታ ወደ ሌላ ከቦታ ቦታ መንቀሳቀስ አይችሉም። ከዛ ደግሞ ሴል ዎል አላቸው። ያ ደግሞ ምን እንላለን? ሴሉሎስ እንላለን ማለት ነው። ሶ ሴል ዎል አላቸው ለፕላንቶች ማለት ነው። ያን ያዙ። ኤግዛምፕል ደግሞ እንደ ግራስ፣ ትሪ፣ ፍላወርስ ኤንድ ክሮፕስን እንደ ኤግዛምፕል ማንሳት እንችላለን ማለት ነው። ሶ ከዛ ሌላ ሶስተኛው ኪንግደም ፈንጋይ የምንለው ነው። ሶ ኪንግደም ፈንጋይ ምንድነው? ይሄ ምናልባት ዩኒሴሉላር ኦር መልቲ ሴሉላር ሊሆን ይችላል። ሶ አንድ ሴል ብቻ ያለውም ወይም ብዙ ሴል ያላቸው ሊሆኑ ይችላሉ ማለት ነው። ኪንግደም ፈንጋዮች ማለት ነው። ሶ የራሳቸው ምግብ ማዘጋጀት አይችሉም፣ አንድ ባህሪያቸው። ከዛ ደግሞ ፊድ ኦን ዴድ ኦር ዲኬይንግ ማተር የሞተ ነገር ላይ ወይም ብስባሽ ላይ ይመገባሉ፣ ብስባሽን ይመገባሉ ወይም ዲኮምፖዘርስ ይባላሉ ማለት ነው። ያ ደግሞ ዲኮምፖዘርስ ማለት ሌላ ስሙ ምንድነው? ሳፕሮፊቲክ እንላለን ማለት ነው። ሳፕሮፊቲክ ዲኮምፖዘርስ እንደማለት ነው። ኦኬ ሶ እንደዚህ ፈንጋይ ነው ማለት። ለምሳሌ የሆነ እነዚህ የፕላንት ባህሪ ያላቸው ይመስለናል ማለት ነው። ግን የፕላንት ባህሪ ያን የላቸውም ማለት ከፕላንት በትንሹ ይለያሉ። ለምሳሌ ፈንጋይ ስንል ምግባቸው ምን ማድረግ አይችሉም? ማዘጋጀት አይችሉም። ከዛ የሞተን ነገር ነው የሚመገቡት ማለት የራሳቸው ምግብ ማዘጋጀት አይችሉም ማለት ፈንጋዮች ማለት ነው። ሶ ከዛ በኋላ ደግሞ እንደ ልክ እንደ ፕላንት ሁሉ ደግሞ ምን አላቸው? ሴል ዎል አላቸው። ይህ ሴል ዎል ደግሞ ምንድነው? ቺቲን ይባላል ማለት ነው። እዛ ፕላንት ላይ ምን ነበር ያለው? ሴሉሎስ ነው ያለው። እዚህ ደግሞ ሴል ዎል የፈንጋይ ሴል ዎል ደግሞ ምንድነው? ቺቲን ይባላል ማለት ነው። ቺቲን ሶ ያዙ ኤግዛምፕል ሙሽሩም፣ ይስት እና ሞልድ ናቸው ማለት ነው። ሶ የፈንጋይ ኤግዛምፕሎች ማለት ነው። ሶ ይስት ዳቦ ላይ የሚጨመረው ነው። ሙሽሩም የምንለው ለምሳሌ እንደ ፕላንት የሚያድግ ማለት ነው። እንደ ፕላንት እንዲሆኑ የሚያድግ የሆነ እንዲሆኑ ያድጋል ማለት ነው። ሶ ያ ሙሽሩ እንጉዳይ የምንለው ማለት ነው። ሶ ይሄ ሞልድ የምንለው ደግሞ ይሄ ልክ እንትን እንጀራ ምናምን ሲሻግት እንጀራ ለሚሆነው ይሄ ሞልድ እንላለን ማለት ነው። ሶ እነዚህ ናቸው ኤግዛምፕሎቹ። በአጭሩ ስንሄድ ሴል ዎል አላቸው። ሴል ዎላቸው ደግሞ ቺቲን ይባላል። ከዛ ደግሞ ምን ሳፕሮፊቲክ ይባላሉ። ያም ማለትም ዲኮምፖዘርስ ናቸው። የራሳቸውን ምግብ ማዘጋጀት አይችሉም ከፕላንት በተለየ ማለት ነው። ሶ እንደዛ ማለት ይችላል። ሌላኛው ደግሞ ኪንግደም ፕሮቲስታ ወይም ፕሮቶቲስታ የምንለው ማለት ነው። ኪንግደም ፕሮቶቲስታ ወይም ፕሮቲስታ የምንለው ማለት ነው። ሶ እነዚህ ምንድን ናቸው? በአብዛኛው ዩኒሴሉላር ናቸው። በአብዛኛው አንድ ሴል ነው ያላቸው። አብዛኞቹ ምንድን ናቸው? አንድ ሴል ነው ያላቸው ማለት ነው። ሶ አንድ ሴል አላቸው። ከዛ በመቀጠል ደግሞ ሀቭ ኒውክለስ አላቸው።
ያ ማለትም ዩካሪዮቲክ ናቸው ማለት ነው። እውነተኛ ሴል ናቸው ማለት ነው። ዩካሪዮቲክ እንላለን ኒውክለስ ካላቸው ማለት ነው። ሶ ምን አላቸው? ኒውክለስ አላቸው ማለት ነው። ልክ እንደ ባክቴሪያ ለምሳሌ ባክቴሪያ ኒውክለስ የለውማ። እዚህ ግን ምን አላቸው? ኒውክለስ አላቸው። ከዛ በኋላ በአብዛኛው ምንድን ናቸው? በአብዛኛው ሲንግል ሴልድ ናቸው። ከዚህ ደግሞ ሰም አር አኒማል ላይክ ኤንድ ሰም አር ፕላንት ላይክ አንዳንዶቹ እንስሳትን ይመስላሉ፣ አንዳንዶቹ ደግሞ እጽዋትን ይመስላሉ ማለት ነው። ሶ ሚክስድ ብላችሁ ያዙ። የአኒማል እና የፕላንት የሆነ በቃ ሚክስድ የሆነ ባህሪ እዚህ ውስጥ ይኖራል ማለት ነው። ሶ አንዳንዶቹ ምንድን ናቸው? ፕላንትን ይመስላሉ፣ አንዳንዶቹ ደግሞ አኒማልን ይመስላሉ። ከዛ በኋላ በአብዛኛው የሚያሳልፉት ደግሞ እነዚህ ውሃ ውስጥ ነው ማለት ነው። ውሃ ውስጥ ነው በአብዛኛው እንትን የሚለው ማለት ነው። ሶ ኪንግደም ፕሮቶቲስታ የሚለውም ምን ብለን መጀመሪያው አብዛኛው ሲንግል ሴልድ ናቸው፣ ኒውክለስ አላቸው። ከዛ በመቀጠል ደግሞ ሚክስድ ቢሄቪየርን ያላቸው የፕላንት እና የአኒማል ሚክስድ ከዛ በአብዛኛው ውሃ ውስጥ አሉ። ከነዚህ ውስጥ ደግሞ ኤግዛምፕል ደግሞ እንደ አሜባ፣ ፓራሚሲየም፣ አልጌን እንደ ኤግዛምፕል ማንሳት እንችላለን ማለት ነው። ሶ እነዚህ አሜባ፣ ፓራሚሲየም፣ አልጌን ምንድን ናቸው ማለት ነው? ፕሮቶቲስታ ውስጥ ነው የሚመደቡት ወይም ፕሮቲስታ በሚለው ኪንግደም ውስጥ ነው የሚመደቡት። ከዛ በኋላ እነዚህ በአብዛኛው ውሃ ውስጥ ነው የሚኖሩት። በአብዛኛው ውሃ ውስጥ ካሉ በኋላ አብዛኞቹ ደግሞ ሲንግል ሴልድ ናቸው፣ ኒውክለስ አላቸው። ሶ በዚህ መያዝ እንችላለን ማለት ነው። ሌላኛው ደግሞ ኪንግደም ሞኔራ የምንለው ማለት ነው። ይሄኛው በሞደርኑ ነው። መጀመሪያ ትራዲሽናሉ ላይ ስንት ነበር? ከላይ ያየናቸው በአራት ነበር ክላሲፋይ ያደረግነው ማለት ነው። ግን ሞደርኑ ላይ 5 ነው የሆኑት ማለት ነው። ሶ ይሄ ሞኔራ ኪንግደም ሞኔራ ተጨምሮ ማለት ነው። ሶ ኪንግደም ሞኔራ እዚህ ውስጥ ነው ባክቴሪያ ምናምን የሚገኘው ማለት ነው። ኪንግደም ሞኔራ ምንድነው? ይሄ ዩኒሴሉላር ኦርጋኒዝም ነው። በቃ ምንም እንትን የምንለው የለም። በቃ ዩኒሴሉላር ኦርጋኒዝም ነው ማለት ነው። ሲንግል ሴልድ ነው ማለት ነው። ከዛ ደግሞ ምን የላቸውም? ኖ ኒውክለስ ወይም ፕሮካሪዮቲክ ናቸው። ኒውክለስ የላቸውም። ያ ኒውክለስ ያሌላቸውን ደግሞ ምንም ፕሮካሪዮቲክ እንላለን ማለት ነው። ሶ እነዚህ ውስጥ ደግሞ እነ ባክቴሪያዎቹ አጠቃላይ እንዳለ ባክቴሪያዎቹ የት ውስጥ ነው የሚመደቡት? እዚህ ውስጥ ነው የሚመደቡት ማለት ነው። ሶ ለምሳሌ ኤግዛምፕል በጣም ሲምፕል የሆነ ስትራክቸር ነው ያላቸው። ከዛ ደግሞ እንደ ባክቴሪያዎቹ እንዳለ ደግሞ እዚህ ውስጥ ይመደባሉ። እዚህ ውስጥ ሲመደቡ ምን ማለት እንችላለን? የመጀመሪያው ሲንግል ሴልድ ብቻ ናቸው። ከዛ በኋላ ደግሞ ምንድናቸው? ኒውክለስ የላቸው። በቃ ሜን ኒውክለስ የላቸው። በቃ ፕሮካሪዮቲክ ናቸው ማለት ነው። ሶ ኤግዛምፕል ደግሞ ኢኮላይ ምን ብለን ኤግዛምፕል ላክቶባሲለስ የሚለውን ደግሞ እንደ ኤግዛምፕል መጥቀስ እንችላለን ከባክቴሪያ ውስጥ ማለት ነው። ሶ እንደዚህ ያዙ ማለት ነው። ሶ ኪንግደም ሞኔራ ምን የላቸውም? ኪንግደም ሞኔራ የሚባሉት በቃ ባክቴሪያ ይምጣባችሁ። ባክቴሪያ ሲመጣ ምን የለውም? ኒውክለስ የለውም ባክቴሪያ። ከዛ ፕሮካሪዮቲክ ነው። ከዛ ዩኒሴሉላር ነው። ያንን ያዙ ማለት ነው። ሶ እዚህ ጋር ደግሞ ኪንግደም ፕሮቲስታ ወይም ፕሮቶቲስታ ብለን ፕሮቶቲስታ ብላችሁ መያዝ ትችላላችሁ ማለት ወይም ፕሮቲስታ ወይም ፕሮቶቲስታ ብላችሁ መያዝ ትችላላችሁ። ሶ እዚህ ኪንግደም ውስጥ አብዛኞቹ ምንድናቸው? ዩኒ ሴሉላር ናቸው ማለት አብዛኞቹ አንድ ሴል ያላቸው አብዛኞቹ ማለት ነው። ኒውክለስ አላቸው፣ ዩካሪዮቲክ ናቸው፣ ሚክስድ ቢሄቪየር ያላቸው። ሶ በዚህ ወይ መያዝ እንችላለን ማለት ነው። ቀጣይ በሌላ ቪዲዮ እመለሳለሁ። እስከዛው ቻው።